ይስጥልኝ ክብራትና ክብራን ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀመረ። በቅድሚያም ዋና ዋናዎቹ ኢትዮጵያ የአፍሪካን የኢኮኖሚ ውህደት የሚያሳልጡ የመሰረተ ልማት ዝርጋታ ስራዎች ላይ ትኩረት ሰጥታ እየሰራች እንደምትገኝ ተገለጸ። የጠቅላይ ሚኒስትር ጽህፈት ቤት በተለያዩ ጉዳዮች ላይ ከህብረተሰቡ ለተነሱ ጥያቄዎች የስራ ኃላፊዎችን ምላሽ እንደሚያቀርብ አስታወቀ። ከውጭ ትራምፕ በዩክሬን ላለው ጦርነት ፍጻሜ ለማበጀት ማክሰኞ ዕለት ወይም በነገው ዕለት ከፑቲን ጋር እነጋገራለሁ ማለታቸው ተሰምቷል። ክቡራትና ክቡራን ተመልካዮቻችን በቆይታችን የቢዝነስ፣ የአገር መከላከያ ሰራዊትና የስፖርት መረጃዎችን ተካተዋል። አብራችሁን ቆዩ። ወደ ቀዳሚ ጉዳይ እናልፋለን። ኢትዮጵያ የአፍሪካን የኢኮኖሚ ውህደት የሚያሳልጡ የመሰረተ ልማት ዝርጋታ ስራዎች ላይ ትኩረት ሰጥታ እየሰራች እንደምትገኝ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የአፍሪካ የኢኮኖሚ ኮሚሽን 57ኛው አህጉራዊ የፋይናንስና ምጣኔ ሀብት የሚኒስትሮች ጉባኤ በአዲስ አበባ እየተካሄደም ይገኛል። ፕሬዝዳንት ታዬ በጉባኤው ባስተላለፉት መልእክትም አፍሪካ የኢኮኖሚ እድገት ሽግግር ለማድረግ በወሳኝ የታሪክ ምዕራፍ ላይ ትገኛለችም ነው ያሉት። የአፍሪካን ድንበር የለሽ ነፃ የሸቀጥና የአገልግሎት ግብይት መሻት ተስፋን እውን ለማድረግም ከምኞት የዘለለ ስራ እንደሚያስፈልግም ተገልጿል። ለረጅም ጊዜያት የአፍሪካ የንግድ ስርዓት እንቅፋት የሆኑ ጉዳዮችን ለመፍታት ተጨባጭ እርምጃና ስትራቴጂካዊ ቁርኝት ያስፈልጋልም ነው የተባለው። በዚህም ሀገራት የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነትን ከማጽደቅ ባለፈም ወደ ተግባር መለወጥና ስኬታማ ብሔራዊ የትብብር ኮሚቴ አዋቅሮ በቁርጠኝነት መስራት እንዳለባቸው አጽንኦትም ሰጥተዋል። የአፍሪካ ሀገራት የመሰረተ ልማት ኢንቨስትመንት እሴት የተጨመረበት ምርታማነት፣ የፓን አፍሪካ ምርምር እድገት፣ ግልጽና ተገማች የኢንቨስትመንት ማዕቀፍና የዲጂታል ኢኮኖሚ አቅምን ማጎልበት እንደሚገባቸውም ፕሬዝዳንቱ በመድረኩ ላይ ተናግረዋል። ተፈጥሮና የሰው ጥበብ ተዋህደው ባህር ዳርን ይበልጥ ውበቷን እያወጡት መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በዛሬው ዕለት የባህር ዳር ከተማን የኮሪደር ልማት እንቅስቃሴንም ጎብኝተዋል። ተፈጥሮና ሰው ተዋህደው ባህር ዳርን ይበልጥ ውበቷን እያወጡት ነው ያሉት ጠቅላይ ሚኒስትሩም ከተማዋን የንግድና የቱሪዝም ማዕከል ለማድረግ አመራሩ ከሚያደርገው ጥረት መማር እንደሚገባም አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድ ባህር ዳር ከዚህም በላይ መስራት እንደምትችልና ይህም መጀመሪያው እንጂ የመጨረሻው እንዳልሆነም በጉብኝታቸው ሰዓትም አንስተዋል። ጽዳቱን ባህል ማድረግ፣ የተሰሩ አካባቢዎችን ጥንቅቅ ማድረግ፣ ተቋማት አካባቢያቸውን እንዲቀይሩት ማትጋት፣ ንግድን፣ ቱሪዝምንና ኢንቨስትመንትን ይበልጥ ማበረታታት ከህዝቡም ከአመራሩም ይጠበቃል ሲሉ በማህበራዊ ትስስር ገጻቸው ላይ ያሰፈሩት መልእክትም ያሳያል። የጠቅላይ ሚኒስትር ጽህፈት ቤት በተለያዩ ጉዳዮች ላይ ከህብረተሰቡ ለተነሱ ጥያቄዎች የስራ ኃላፊዎችን ምላሽ እንደሚያቀርብ አስታወቀ። የጠቅላይ ሚኒስትር ጽህፈት ቤት በተለያዩ ጉዳዮች ላይ ከህብረተሰቡ ለተነሱ ጥያቄዎች የስራ ኃላፊዎች የሰጡትን ምላሽ በዚህ ሳምንት እንደሚያቀርብም አስታውቋል። ጽህፈት ቤቱ መጋቢት 1 ቀን 2017 ዓ.ም በትምህርት፣ በጤና፣ በኢኮኖሚ ጉዳዮች፣ በሌሎች አመራር ዘርፎች ህብረተሰቡ ያሉትን ጥያቄዎችና ማብራሪያዎች የሚሹ ጉዳዮችን እንዲያቀርብ በማህበራዊ ትስስር ገጹ መጠየቁም ይታወሳል። በዚህም መሰረት ጽህፈት ቤቱ የሚመለከታቸው የስራ ኃላፊዎች በጉዳዮቹ ላይ የሰጡትን ምላሽና ማብራሪያም በዚሁ ሳምንት እንደሚያቀርብም አስታውቋል። በማይናማር በአስቸጋሪ ሁኔታ ውስጥ ታግተው የነበሩ 53 ኢትዮጵያውያን በዛሬው ዕለት ወደ ሀገራቸው ተመለሱ። መንግስት ለዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር መረጃም ያሳያል። ኢትዮጵያውያኑ ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩም ሲሆን ከኢትዮጵያ አየር መንገድ ጋር በመተባበር ወደ ሀገራቸው እንዲመለሱም ተደርጓል። በዚህም በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር ትናንት 23 ዜጎችን እንዲሁም ዛሬ 30 ዜጎች በአጠቃላይ በካምፑ የነበሩ 53 ዜጎች እንዲመለሱም ተደርጓል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያውና ሁለተኛው ዙር በአጠቃላይ 130 ዜጎችን መመለስ መቻሉን ከሚኒስቴር መስሪያ ቤቱ የተገኘው መረጃም ያሳያል።
ኢትዮጵያ ቀጠናዊ ሰላምን ለማረጋገጥና በአጋርነት ላይ የተመሰረተ ልማትን ለማጎልበት ዘርፈ ብዙ ስራዎችን እየሰራች መሆኑን የሰላም ሚኒስትር መሐመድ እድሪስ ገለጹ። ሚኒስትሩ በኢትዮጵያ ከህንድ አምባሳደር አኒል ኩማር ጋር በፌዴራሊዝም ስርዓት አተገባበር፣ በግጭት አስተዳደርና በብዝሃነት አያያዝ ዙሪያ ውይይትም አድርገዋል። ህንድ እንደ ኢትዮጵያ ብዙሃ ማንነት ያለባት ሀገር መሆኗን ጠቅሰው በግጭት አስተዳደር፣ በፌዴራሊዝም ስርዓት፣ በብዝሃነት አያያዝ ዙሪያ ኢትዮጵያ ከህንድ ብዙ ልምዶችን ትወስዳለችም ነው ያሉት። እንደ ሀገር ያሉትን ችግሮች በውይይትና በምክክር በመሰረታዊ ጉዳዮች ላይ መግባባት ላይ ለመድረስ ሀገራዊ ምክክር እየተደረገ ስለመሆኑ በውይይቱ ሰዓትም ተነስተዋል። ኢትዮጵያ ቀጠናዊ ሰላምን ለማረጋገጥና በአጋርነት ላይ የተመሰረተ ልማትን ለማጎልበትም ዘርፈ ብዙ ስራዎችን እየሰራች እንደምትገኝ ለአምባሳደሩ ገለጻ ማድረጋቸውን የኢዜአ ዘገባም ያሳያል። በሐረሪ ክልል ግንባታቸው የተጠናቀቁ 6 የንጹህ መጠጥ ውሃ ፕሮጀክቶች በዛሬው ዕለት ተመረቁ። በሐረሪ ክልል ገጠር ወረዳ እየተገነቡ ካሉ 14 የንጹህ መጠጥ ውሃ ፕሮጀክቶች መካከል 6ቱ ግንባታቸው ተጠናቆ ለአገልግሎትም በቅተዋል። የክልሉ ርዕሰ መስተዳደር ኦርዲን በድሪ የውሃ ፕሮጀክቶቹን በዛሬው ዕለት መርቀው ለአገልግሎትም ክፍት አድርገዋል። የክልሉ ውሃና ፍሳሽ ባለስልጣን ስራ አስኪያጅ አቶ ዲኔ ረመዳን በዚህ ወቅት እንደገለጹት ከሆነ በክልሉ ገጠር ወረዳ በ120 ሚሊዮን ብር በጀት እየተገነቡ ካሉ 14 የንጹህ መጠጥ ውሃ ፕሮጀክቶች መካከል 6ቱ ተመርቀዋልም ብለዋል። በክልሉ ኤረርና ሶፌ ወረዳዎች የተገነቡት የውሃ ፕሮጀክቶች የውሃ ማጠራቀሚያ ታንከር፣ የውሃ መቅጃ ቦኖዎች፣ የኤሌክትሪክና የሶላር ኃይል አቅርቦትና ሌሎች ግንባታዎች የተከናወኑላቸው መሆናቸውም ተጠቁሟል። የውሃ ቦኖዎቹን ከዋናው ጥልቅ የውሃ ጉድጓዶች የሚያገናኝ የቧንቧ መስመር ዝርጋታም መከናወኑን አቶ ዲኔም ተናግረዋል። በውሃ ፕሮጀክቶቹ የክልሉን የገጠር የንጹህ ውሃ መጠጥ ሽፋን 66 በመቶ ማድረስ ስለመቻሉ ተያይዞም ተገልጿል። ክቡራትና ክቡራን ተመልካቾች ዜና ፕራይም ከፕራይም ሚዲያ ይቀጥላል። አሁን ወደ ሀገር መከላከያ ሰራዊት ዘገባዎች እናልፋለን። ቢኪ ሰቦቃ እንደሚከተል ያቀርባቸዋል። ጤና ይስጥልን ውድ የፕራይም ሚዲያ አድማጭ ተመልካቾቻችን፣ ከተለያዩ ምንጮቻችን ያዘጋጀነውን የዕለቱን ዜና መከላከያ ይዘን ቀርበናል። ሰራዊቱ የአፍራሽ ኃይሎችን ፕሮፓጋንዳ ማክሸፍ የቻለው በውስጣዊ አንድነቱ ጥንካሬ ነው ሲሉ ሌተናል ጀነራል መሐመድ ተሰማ ተናገሩ። በጦርነቱ ያሸነፍናቸው ኃይሎች የከፈቱብንን የስነ ልቦና ጦርነት በጠንካራ ውስጣዊ አንድነትና ኢትዮጵያዊ መንፈስ እያከሸፍን የኢትዮጵያን ሰላም፣ ልማትና አንድነት ማስቀጠል የዚህ ትውልድ ሰራዊት ተልእኮ ነው ሲሉ የምዕራብ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ተናገሩ። ዋና አዛዡ በጅግጅጋ ገርባሳ በስልጠና ላይ የሚገኙ የድጋፍ ሰጪ ሙያተኞችና የአንድ ኮር ሰልጣኞች ጋር ባደረጉት ውይይት እንደተናገሩት አቅጣጫና ጊዜ እየቀያየሩ ኢትዮጵያን ለማፍረስ የሚሹ ኃይሎች ሰራዊታችንን በጦርነት አሸንፈው አገርን ማፍረስ ስላልቻሉ ሰራዊቱን በውሸት ፕሮፓጋንዳ ለማሸነፍ እያደረጉት ያለውን ጥረት አጠናክረው የቀጠሉ ቢሆንም ሰራዊታችን በውስጣዊ አንድነቱና ጽናቱ እየመከተ ኢትዮጵያን እያስቀጠለ ይገኛል ብለዋል። ጽንፈኛው ኃይል ኦነግ ሸኔና አልሸባብ በተለያየ አቅጣጫ ኢትዮጵያን ለማተራመስ እየሞከረ ይገኛል። እነዚህ ኃይሎች በአንድነትም ይሁን በሌላ መንገድ የውስጥና የውጭ ኃይሎች ጋር ትስስር ፈጥረው አገርን ለማተራመስ እየሰሩ እንዳሉ ሁሉም ታክቲካል አመራር ጠንቅቆ ማወቅና መረዳት እንዳለበት አስገንዝበዋል። የበታች አባላትም ጠላቶቻችን ማን እንደሆኑና ዓላማቸውም ኢትዮጵያን አፈራርሰው ለውጭ ታሪካዊ ጠላቶቻችን አሳልፈው ለመስጠት መሆኑን እንዲረዱ ማድረግ ያለበት አመራሩ ነው ብለዋል። ሌተናል ጀነራል መሐመድ በአሁኑ ወቅት እንደ ሀገርም ሆነ እንደ ተቋም ከፍተኛ እድገትና ለውጥ እየተመዘገበ ሲሆን ሰራዊታችንን በዚሁ ልክ እየዘመነና እየታጠቀ ይገኛል ካሉ በኋላ ሰራዊቱ እየሰለጠነና እየታጠቀ ያለው በየመንደሩ ጠመንጃ አንግበው ለሚሽለኮለኩ ጽንፈኛና ሽብርተኛ ኃይሎች ሳይሆን ለኢትዮጵያ ሉዓላዊ ግዛትና አንድነት አስተማማኝ ዘብ ለመሆን ነው ሲሉም ገልጸዋል። የሀገሪቱ መከላከያ ልዑክ የቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪን እንዲሁም የኢትዮጵያ መከላከያ ዩኒቨርሲቲን ጎብኝተዋል። ልዑኩ ቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪ ሲደርስ የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር አቶ ጌታቸው ኃይለማርያም አቀባበል ያደረጉ ሲሆን በመከላከያ ዩኒቨርሲቲ የዩኒቨርሲቲው ከፍተኛ መኮንኖች አቀባበል አድርገዋል። የተቋማቱ አመራሮች ለሩዋንዳ ከፍተኛ መኮንኖች ልዑክ ስለ የክፍሎቹ ስራዎች በተመለከተ ገለጻና ማብራሪያም ሰጥተዋል። የሩዋንዳ ከፍተኛ መኮንኖች ልዑክ የቢሾፍቱ አውቶሞቲቭ ኢንጂነሪንግ ኢንዱስትሪና
የኢትዮጵያ መከላከያ ዩኒቨርሲቲ የተለያዩ ክፍሎችን ተዘዋውሮም ተመልክተዋል። የቢሾፍቱ ኦቶሞቲቭ ኢንጂነሪንግ ኢንዱስትሪና የመከላከያ ዩኒቨርሲቲ የሁለቱ ሀገራት ወዳጅነት የሚያሳዩ ስጦታዎችን ለሩዋንዳ መከላከያ ልዑክ ስጦታ ያበረከቱ ሲሆን የሩዋንዳ መከላከያ ልዑክም ቡድኑ ለሁለቱ የመከላከያ ተቋማት ስጦታን አበርክተዋል። የመከላከያ ዋር ኮሌጅ 3ኛ ዙር መደበኛ ተማሪዎችን በአድዋ ሙዚየም ትምህርታዊ ጉብኝት አደረገ። የአድዋ ጦርነት በኢትዮጵያ ታሪክ አጠቃላይ በአፍሪካ ታሪክ ውስጥ ጉልህ ስፍራ የሚሰጠው ክስተት ነው። በመሆኑም ኮሌጁ ያስተማራቸውን ስትራቴጂክ አመራሮች በንድፈ ሐሳብ የተማሩትን የሀገራችን የጦርነት ታሪክ ከአድዋ ድል ጋር ለማስተሳሰር የአድዋ ድል መታሰቢያን ጎብኝተዋል። ስለ ሀገራቸው ታሪክ ከያዙት እውቀት በተጨማሪም አቅም እንደፈጠረላቸው ተናግረዋል። የሴክተር 3 የኢትዮጵያ ሰላም አስከባሪ አመራሮች በሶማሊያ ከሃይማኖት አባቶች ጋር የነበራቸውን ቆይታ መልካም እንደነበር ተገልጿል። በሶማሊያ የሴክተር 3 የኢትዮጵያ ሰላም አስከባሪ ሰራዊት ከጎሳ መሪዎች፣ ከሃይማኖት አባቶች፣ ከከተማ አስተዳደሮች፣ ከዩኤን ስታፍ አባላት ጋር ከንግዱ ማህበረሰብ ጋር የተለያዩ ስነ ስርዓቶችን አካሂዷል። የሴክተር 3 ዋና አዛዥ ብርጋዴር ጄኔራል በስፋት ፈንቴ የኢትዮጵያ መከላከያ ሰራዊት በተሰማራባቸው ቀጠናዎች ሁሉ የአካባቢውን ሰላምና ደህንነት ከመጠበቅ ባለፈ የህዝቡን ወግ ባህልና ሃይማኖት በማክበር ከህዝብ ጋር ያለው ግንኙነት ጠንካራ እንዲሆን ማስቻሉንም ገልጸዋል። የሴክተር 3 ዋና አዛዥ ብርጋዴር ጄኔራል በስፋት ፈንቴ ሴክተሩ ያዘጋጀውን የረመዳን አፍጥር ስነ ስርዓትም በጋራ ማካሄዳችን ከህዝቡ ጋር ስላለን አንድነት መገለጫ በመሆኑ የረመዳን ጾም የሰላም፣ የፍቅር፣ የአንድነት እንዲሆንና ጠላትን በጋራ አጥፍተን ለህዝብ እፎይታን የምናሰፍንበት ሊሆን ይገባል ብለዋል። የኢትዮጵያ መከላከያ ሰራዊት ሁልጊዜም ቢሆን በተለያዩ ነገሮች ደራሻችን ነው። የተቸገሩትንም በመርዳት የታመሙትን በማከም ደከመን ሰለቸን ሳይሉ የህዝባችን ሰላምና ደህንነትን ከመጠበቅ ባሻገር ባህላችንንና እምነታችንን በማክበር በረመዳን የአፍጥር ስነ ስርዓት በማዘጋጀት ህዝባዊነታቸውን አሳይተውናል ያሉት ጎሳ መሪ መላቅ መሐመድ ሼክ ዳሮን ለሴክተሩ ትልቅ ምስጋናም አቅርበዋል። ስትከታተሉት የነበረው ዜና መከላከያችን ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራትና ክቡራን ተመልካዮቻችን በያላችሁበት አሁንም ቆይታችሁ ከኛ ጋር እንዲሆን እንጋብዛለን። አሁን ደግሞ የቢዝነስ የገንዘብ ምንዛሬና የአየር ትንበያ ዘገባዎችን እንከታተላለን። ባልደረባችን ኢየሩሳሌም ሽመልስ እንደሚከተለው ታቀርባችኋለች። ተመልካቾቻችን አሁን ደግሞ ለሰዓቱ ያዝናቸውን የቢዝነስ ዜናዎች ወደ እናንተ እናደርሳለን። ከኛ ጋር ነው። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን 57ኛውን አህጉራዊ የፋይናንስ የኢኮኖሚ ልማትና የፕላን ሚኒስቴሮች ጉባኤ እየተካሄደ ነው። ጉባኤው የአፍሪካ ነጻ የንግድ ቀጠና ስምምነት ትግበራን የሚያፋጥኑ ስትራቴጂካዊ አቅጣጫዎችን መቀየስ በሚል መሪ ሀሳብ እየተካሄደ ይገኛል። የአፍሪካ ነጻ የንግድ ቀጠና ስምምነት ትግበራም የአፈጻጸም ሂደትና የቀጣይ ተግባራት ላይም በመምከር አቅጣጫ ማስቀመጥ የጉባኤው ዋና አጀንዳ ነው ተብሏል። ውጤታማ የፋይናንስ አስተዳደርን ተግባራዊ ማድረግ የራስ ገቢን ለማጠናከር ትኩረት መስጠት ይገባል ተባለ። የገንዘብ ሚኒስቴር የኢኮኖሚ ትብብር ዘርፍ የ6 ወራት የስራ አፈጻጸም ግምገማን አካሂዷል። የገንዘብ ሚኒስቴር የኢኮኖሚ ትብብር ዘርፍ ሚኒስትር ዴኤታ ሰመሪታ ሰዋሰው ዓለም አቀፍ የኢኮኖሚ ትብብር እየተቀየረ በመምጣቱ በተለመደው አካሄድ የውጭ ሀብት ማሰባሰብ አዳጋች በመሆኑ አዲስ ሀብት የማሰባሰብ እይታ ሊኖረን ይገባል ብለዋል። በመስሪያ ቤቱ የተጀመሩ የሪፎርም ስራዎችን ተግባራዊ በማድረግም የሁለትዮሽና የባለብዙ ዘርፍ ትብብሮችን ውጤታማ በማድረግ የመንግስትና የግል አጋርነትን በተጠናከረ ሁኔታ ተግባራዊ በማድረግና የሀገር ውስጥ የገቢ ምንጮችን በማሳደግ በራስ ገቢ ለመተዳደር ጥረት ማድረግ እንደሚጠበቅም አሳስበዋል።
የኢትዮጵያ ቡና ቻይናን ጨምሮ በዓለም አቀፍ ደረጃ ተቀባይነቱ በከፍተኛ ሁኔታ ማደጉን በቻይና የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አምባሳደር ደዋኖ ከድር ገለጹ። በቤጂንግ የሚገኘው የኢትዮጵያ ኤምባሲ በ3ኛው ቤጂንግ ሲቢዲ ኢንተርናሽናል ኮፊ ካልቸር ፌስቲቫል ላይ ተሳትፎ አድርጓል። በቻይና የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አምባሳደር ደዋኖ ኢትዮጵያ የጥሩ ጣዕም ቡና መገኛ፣ ጥራት ያለው ቡና አምራችና ላኪ እንዲሁም የጥሩ ጣዕምና የተለያዩ ባህሪያት ያላቸው በርካታ የቡና ዝርያዎች ባለቤት ናት ብለዋል። የኢትዮጵያ ቡና ፍላጎት የቻይናን ገበያን ጨምሮ በተለያዩ ሀገራትም በከፍተኛ ደረጃ እየጨመረ ስለመምጣቱም አመላክተዋል። በተጨማሪም በመንግስት በኩልም የቡናን አመራረትና ጥራት ለማሳደግ የተለያዩ ስራዎች እየተከናወኑ ነው ብለዋል። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። በዓለም አቀፍ ደረጃ በ2024 ከተሸጡ መኪኖች ውስጥ 54 በመቶ የሚሆኑት የስፖርት ተሽከርካሪዎች ናቸው ተብሏል። የተሸጡ የስፖርት ተሽከርካሪዎችን በቤንዚን በናፍጣና በኤሌክትሪክ የሚሰሩ ስለመሆናቸውም ተጠቅሷል። የሽያጭ ደረጃውም ከ2023 የ3 በመቶ ጭማሪ ስለማሳየቱም ግሎባል ዳታ አስታውቋል። በአሁን ጊዜም በመንገድ ላይ ካሉት የስፖርት ተሽከርካሪዎች አዳዲስና አሮጌ ሞዴሎችም 95 በመቶዎቹ ነዳጆችን እየተጠቀሙ ነው ሲል ዓለም አቀፉ ኢነርጂ ኤጀንሲ አስታውቋል። በሌላ በኩል ደረጃውን የጠበቀ የኤሌክትሪክ ተሽከርካሪ ሽያጭ እንደ ጃፓንና ጀርመን ባሉ ዋና ዋና ገበያዎች ላይም ስለመቀነሱ ተጠቁሟል። በአውሮፓ እንደ አውሮፓውያን አቆጣጠር በ2018 3.27 ሚሊዮን በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎች ተሽጠዋልም የተባለው እንዲሁም በ2024 በኤሌክትሪክ የሚሰሩ 2.13 ሚሊዮን መኪኖችም ተሽጠዋል ተብሏል። ቻይና እንደ አውሮፓውያን አቆጣጠር በ2024 ወደ 11.6 ሚሊዮን የሚጠጋ የስፖርት ተሽከርካሪዎችን ስትሸጥ አሜሪካ፣ ህንድና ጀርመን ይከተሏታል ሲል ያስነበበው ቢቢሲ ነው። የመድኃኒት አምራቹ አስትራዜኒካ የባዮቴክኖሎጂ ኩባንያ ኢሶ ባዮቴክን እስከ $1 ቢሊዮን ለመግዛት ተስማማ። ስምምነቱ ኩባንያው የህዋስ ህክምናን አቅሙን በተለይም ደግሞ ለካንሰርና ራስን በራስ የመከላከል አቅምን ለማጥፋት ያግዛልም ተብሏል። ኩባንያው በቻይና የተመሰረተውን ግሬስ ሄል ባዮቴክኖሎጂን በታህሳስ 2023 እስከ $1.2 ቢሊዮን ገዝቶታልም የተባለው አስትራዜኒካ በኢሶ ባዮቴክ ውስጥ ያሉትን ሁሉንም የላቀ ንብረቶችን በጥሬ ገንዘብና ከዕዳ በነፃ መንገድ ይገዛዋልም ነው የተባለው። በስምምነቱ መሰረትም የመጀመሪያው ክፍያ ከ$425 ሚሊዮን እስከ $575 ሚሊዮን ስለመሆኑም ተመላክቷል ሲል ሮይተርስ አስነብቧል። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ከማጠቃለላችን በፊት ደግሞ የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ።
ከቢዝነስ የገንዘብ ምንዛሪ ዘገባዎች ተከታትለን ተመልሰን ተገናኝተናል። በያላችሁበት ቆይታችሁን ከኛ ጋር ስለምታደርጉ ሁላችሁንም ከልብ እናመሰግናለን። አሁን ወደ ዓለም አቀፍ ጉዳዮች እናልፋለን። ትራምፕ በዩክሬን ላለው ጦርነት ፍጻሜ ለማበጀት በነገው ዕለት ከፑቲን ጋር እነጋገራለሁ ማለታቸው ተሰማ። ከፍሎሪዳ መልስ በዋሽንግተን የአየር ኃይል ለሪፖርተሮች ንግግሩን ያደረጉት ፕሬዝዳንቱ ቅዳሜና እሁድ ፕሬዝዳንት ፑቲንን ለማነጋገር ዝግጅት ተደርጓል። ጦርነቱንም ለማስቆም ላንችል እንችላለን፣ ልንችልም እንችላለን፣ ግን ጥሩ ዕድል አለን ሲሉም ተደምጠዋል። ከሩሲያ በኩል የተሰሙ መረጃዎች ደግሞ ሩሲያ በምዕራብ ሩሲያ ኩሪስክ ግዛት የመጨረሻዎቹን የዩክሬን ኃይሎች ለማስወጣት እየተዋጋች ስለመሆኑም ተሰምቷል። ከ7 ወር በፊት ወረራ የፈጸሙትን የመጨረሻዎቹን የዩክሬን ኃይሎች ለማስወጣት ውጊያ እያደረገች እንደምትገኝ የሩሲያ ባለስልጣናት በትናንትናው ዕለት መናገራቸውም ይታወሳል። ትራምፕ ባለፈው ሳምንት ዩክሬን የተቀበለችው የ30 ቀን የተኩስ አቁም ሀሳብን ለማስፈጸም የፑቲንን ድጋፍ ለማግኘት እየሞከሩ ነው። ሁለቱም ወገኖች በሳምንቱ መጨረሻ ከባድ የአየር ላይ ጥቃቶችን እያደረጉም ሲሆን ሩሲያ በምዕራብ ሩሲያ የኩሪስክ ግዛት ለወራት የቆየውን ዩክሬን ጦርነትን ለማብረር ተቃርቤያለሁ ማለቷን የዘገበው ቢቢሲ ነው። አሜሪካ የጋዛ ዜጎችን ማፈናቀል አልቀበልም በማለቷ ለግብፅ የምትሰጠውን እርዳታ እንደምታቋርጥ አስታወቀች። ይህም ግብፅና አሜሪካ ግንኙነታቸውን ሊያሻክር እንደሚችል እየተዘገበም ይገኛል። ኢየሩሳሌም ሽመልስ ተጨማሪ ዘገባ አላት። በንጉስ አብዱላህና በፕሬዝዳንት ትራምፕ መካከል ያለው ግንኙነት በመካከለኛው ምስራቅ ፖሊሲ ላይ በተፈጠሩ ትልቅ አለመግባባቶች በተለይም በእስራኤልና በፍልስጤም ግጭት የተባባሰው አሁንም በውጥረት የተሞላ ሆኗል። በትራምፕ የመጀመሪያ የስልጣን ዘመን የሁለቱ ልዩነት ጎልቶ የወጣ ሲሆን ትራምፕም እንደ ኢሮፓያን አቆጣጠር በ2017 ኢየሩሳሌምን የእስራኤል ዋና ከተማ መሆኗን በአንድ ወገን ሲገነዘቡ ንጉስ አብዱላህ ያስጠነቀቁት እርምጃ የቀጠናውን መረጋጋት ሊያሳጣና በሁለቱ ሀገራት መፍትሄ ለማምጣት የሚደረገውን ጥረት ሊያዳክም እንደሚችልም ተሰግቷል። በቅርቡ የጋዛን ሕዝብ ወደ ጎረቤት ሀገር በተለይም ዮርዳኖስና ግብጽ ለማዘዋወር ትራምፕ ያቀረቡት ሀሳብም ከዮርዳኖስ መንግስት ከፍተኛ ተቃውሞ ገጥሞታል። ሀሳቡም ለፖለቲካዊ መረጋጋት ዋነኛ አደጋ ነውም ተብሏል። ንጉስ አብዱላህ ፍልስጤማውያንን በግዳጅ ማፈናቀልን እንደማይቀበሉ በግልጽ ተናግረዋል። ይህም ከወዲሁ ከትራምፕ ጋር ባለው አወዛጋቢ ግንኙነት ላይ አዲስ ቀይ መስመርን አስምረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቅርቡ ያቀረቡት ሀሳብ ዩናይትድ ስቴትስ በጋዛ ላይ ቁጥጥር ማድረጉንና የመካከለኛው ምስራቅ ሪቪየራ ብሎ ወደሚጠራው መለወጥንም ያካትታል። የትራምፕ ዋነኛ አጀንዳም ከ2 ሚሊዮን በላይ የጋዛ ፍልስጤማውያን ነዋሪዎችን ወደ ጎረቤት ዮርዳኖስና ግብጽ ማፈናቀል ሲሆን ዮርዳኖስም ሆነች ግብጽ ፍልስጤማውያንን በጅምላ ማፈናቀል ዓለም አቀፋዊ ሕግን እንደሚጥስና አገሮቻቸውንና ሰፊውን አካባቢ እንደሚያናጋ በማስጠንቀቅ ሀሳቡን ውድቅ አድርገውታል። ይህንንም ተከትሎ ዩናይትድ ስቴትስ የጋዛ ዜጎችን መፈናቀል አልቀበልም በማለቷ ለግብጽ የምትሰጠውን እርዳታ እንደምታቋርጥም እየተገለጸ ይገኛል። የዩናይትድ ስቴትስ አስተዳደርም እስራኤል በጋዛ ሰርጥ ላይ ያደረሰችውን የዘር ማጥፋት የቦምብ ጥቃት ለመቅረፍ በማለትም ለካይሮ የሚሰጠውን ወታደራዊ እርዳታ ለመቀነስ ማቀዱን ለግብጽ አስታውቋል ሲልም የመረጃ ምንጮች ተናግረዋል። በዋሽንግተን የሚገኙ የግብጽ ዲፕሎማቶችም ለግብጽ የሚሰጠው እርዳታ ትክክለኛ መጠን እስካሁን ባይታወቅም በሚቀጥለው ዓመት ተግባራዊ ይሆናል ተብሎ ይጠበቃልም ብለዋል። ግብጽ ህዝቧን ሳያፈናቅሉ ጋዛን እንደገና ለመገንባት የ53 ቢሊዮን ዶላር እቅድ ስታቀርብ ይህን የውሳኔ ሀሳብም የአረብ ሊግ ባሳለፍነው ሳምንት ባደረገው አስቸኳይ ስብሰባ የጸደቀ ሲሆን ምዕራባውያንም ከአውሮፓ ድጋፍ አግኝተዋል። ከዓለም ዙሪያ የተውጣጡ መንግስታትም የትራምፕ የጋዛ እቅድ የጦር ወንጀል ነው ሲሉም ተቃውመውታል። ዩናይትድ ስቴትስ ለግብጽ በዓመት 2.1 ቢሊዮን ዶላር የሚገመት እርዳታ የምትሰጥ ሲሆን ከዚህም ውስጥ 1.3 ቢሊዮን ዶላር ለወታደራዊ እርዳታ የተመደበ ነው። ቀሪው ለግብጽ መንግስትና መንግስታዊ ላልሆኑ ድርጅቶች ጭምርም ኢኮኖሚያዊ እርዳታ የሚሰጥ ነው። የአሜሪካ ወታደራዊ እርዳታም ለግብጽ የጦር መሳሪያዎችና ወታደራዊ ቁሳቁሶችን፣ ታዋጊ አውሮፕላኖች፣ መድፍና ታንኮች አቅርቦት፣ የስልጠና መርሃ ግብርና የወታደራዊ ልማት ፕሮጀክቶች ድጋፍን ያጠቃልላል። ክቡራትና ክቡራን ተመልካዮቻችን የዕለቱ ዜና ፕራይም የመጨረሻ ምዕራፍ ላይ ተገኝቷል። ስፖርታዊ መረጃዎችን እናቀርባለን። ባልደረባችን ሀብታሙ ምትኩ እንደሚከተል ያቀርባቸዋል።
አመሰግናለሁ። እንደምን አመሻችሁ ተመልካቾች። አሁን ደግሞ ወደ ምሽቱ የስፖርት ዜናዎች እናልፋለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ16ኛ ሳምንት ጨዋታዎች ከነገ ጀምሮ ይደረጋሉ። በሐዋሳ ከተማ በመካሄድ ላይ ባለው የኢትዮጵያ ሴቶች ፕሪሚየር ሊግ ሐዋሳ ከተማ ከቂርቆስ ክፍለ ከተማ ጋር በነገው ዕለት የሳምንቱን ቀዳሚ ጨዋታ ያደርጋሉ። ጨዋታው ከቀን 8 ሰዓት ጀምሮ በሐዋሳ ሰው ሰራሽ ሜዳ የሚደረግ ሲሆን ሐዋሳ ከተማ በ27 ነጥቦች ሁለተኛ፣ ቂርቆስ ክፍለ ከተማ ደግሞ በ9 ነጥቦች 13ኛ ደረጃ ላይ ሆነው ለጨዋታው ይቀርባሉ። በዕለቱ ሁለተኛ መርሃ ግብር ደግሞ ድሬዳዋ ከተማ ከባህር ዳር ከተማ ጋር በተመሳሳይ ሜዳ ከቀን 10 ሰዓት ጀምሮ ጨዋታቸውን ያደርጋሉ። ድሬዳዋ ከተማ በ24 ነጥቦች በ7ኛ ደረጃ ላይ ሲገኝ ተጋጣሚው ባህር ዳር ከተማ በበኩሉ በ17 ነጥቦች 10ኛ ላይ ተቀምጧል። ሊጉን ኢትዮጵያ ንግድ ባንክ በ41 ነጥቦች ሲመራ ሐዋሳ ከተማ፣ ሲዳማ ቡና፣ መቻልና ኢትዮ ኤሌክትሪክ ከሁለተኛ እስከ 5ኛ ያለውን ደረጃ ይዟል። ቂርቆስ ክፍለ ከተማና ሀምበሪቾ ደግሞ በወራጅ ቀጠና ውስጥ የሚገኙ ክለቦች ናቸው። የከፍተኛ ሊግ ጨዋታዎች በነገው ዕለትም ቀጥለው ይደረጋሉ። በአዲስ አበባና ሐዋሳ ከተሞች ላይ በመካሄድ ባለው የከፍተኛ ሊጉ የሳምንቱ መርሃ ግብሮች ከትናንት ጀምሮ በመደረግ ላይ ናቸው። ሐዋሳ ላይ በሚደረገው የምድብ ሀ ውድድር የምድቡ መሪ ሸገር ከተማ ከአዲስ አበባ ከተማ ጋር በሐዋሳ ሰው ሰራሽ ሜዳ ነገ ከረፋዱ 3 ሰዓት ጀምሮ ጨዋታቸውን ያደርጋሉ። 5 ሰዓት ጀምሮ ደግሞ ሁለተኛው መርሃ ግብር ሲደረግ ነቀምቴ ከተማ ከአምቦ ከተማ ይገናኛሉ። በአዲስ አበባ አበበ ቢቂላ ስታዲየም በመደረግ ላይ ባለው የምድብ ላይ ውድድር ደግሞ ደሴ ከተማ ከሱሉልታ ክፍለ ከተማ ጋር ከቀን 7 ሰዓት ጀምሮ ጨዋታቸውን ያደርጋሉ። ከዚህ ጨዋታ መጠናቀቅ በኋላ ደግሞ ኦሜርላና የካ ክፍለ ከተማ ከ9 ሰዓት ጀምሮ የሚገናኙ ይሆናል። ኢኒጎ ማርቲኔዝ እና ማርክ ካሳዶ በጉዳት ምክንያት ከስፔን ብሔራዊ ቡድን ስብስብ ውጪ ሆኑ። ሁለቱ የባርሴሎና ተጫዋቾች ከትናንት ምሽቱ የዋንዳ ሜትሮፖሊታኖ ጨዋታ በኋላ ነው ጉዳቱን ማስተናገዳቸው የተገለጸው። የማል ተከላካዩ ኢኒጎ ማርቲኔዝ የጉልበት ጉዳት ያጋጠመው ሲሆን ቢያንስ ለ3 ሳምንታት ከሜዳ ይርቃል። የተከላካይ አማካዩ ማርክ ካሳዶም በተመሳሳይ ነገር ግን ከበድ ባለ የጉልበት ጉዳት ነው ከላሮሃው ስብስብ ውጪ መሆኑ የተረጋገጠው። የ21 ዓመት ተጫዋች ምናልባትም ከ2 ወራት በላይ ከሜዳ ሊርቅ እንደሚችልም ተገምቷል። በሁለት ተጫዋቾች ምትክም የበርንሞዙ ዲያን ሁሰንና የባየር ሊቨርኩሰኑ አሌክስ ጋርሻ በሉዊስ ዴ ላ ፉንቴ የሚመራውን የስፔን ብሔራዊ ቡድንን እንዲቀላቀሉ ጥሪ ተደርጎላቸዋል። የስፔን ብሔራዊ ቡድን በኔሽንስ ሊግ የግማሽ ፍጻሜ ጨዋታ የኔዘርላንድስ አቻውን ከ6 ቀናት በኋላ በደርሶ መልስ ይገጥማል። ማይክል አንቶኒዮ ዳግም ፕሮፌሽናል እግር ኳስ እንደሚጫወት አስታወቀ። የዌስትሃም ዩናይትድ ተጫዋች ባጋጠመው ከፍተኛ የመኪና አደጋ ምክንያት ለቀናት ሕክምና ሲከታተል መቆየቱ የሚታወስ ነው። ተጫዋቹ ዌስትሃም ዩናይትድ ኒውካስትል ዩናይትድን ባስተናገደበት የሊጉ ጨዋታ ላይ በሜዳ ላይ ከደጋፊዎች ጋር መገናኘቱ የሚታወስ ሲሆን በዛሬው ዕለት ከቢቢሲ ጋር ባደረገው ቆይታ ዳግም ወደ ሜዳ ተመልሶ እንደሚጫወት ተናግሯል። በአደጋው ከሞት የተረፍኩት ያለው አንቶኒዮ ምንም እንኳን ሙሉ ለሙሉ ለማገገም እስከ 1 ዓመት ቢፈጅ በትም 100% ዳግም በሜዳ ላይ ሲጫወት ታዩኛላችሁ ሲል ተናግሯል። በህይወት ዘመኑ ያጋጠመው ከባዱ አደጋ መሆኑን ጨምሮ ያነሳው አጥቂው ወደ ሜዳ ሲመለስ በአደጋው ምክንያት ወደ ቀደመ ብቃቱ ለመመለስ ቢቸገርም የተሻለ ነገር ለመስራት እንደሚጥርም አያይዞ ገልጿል። ክሪስቲያን ፑሊሲች በኤሲ ሚላን አዲስ ውል ለመፈራረም በንግግር ላይ መሆኑ ተዘገበ። አሜሪካዊ ተጫዋች ክሪስቲያን ፑሊሲች በሳንሲሮ እስከ 2027 የሚያቆየው ውል ቢኖረውም ውሉን ለተጨማሪ ዓመታት ለማራዘም ፍላጎት እንዳለው ተገልጿል። በክለቡ በኩልም ተመሳሳይ ፍላጎት መኖሩ ተከትሎ በኤሲ ሚላን ለተጨማሪ ዓመታት የሚያቆየውን አዲስ ውል ለመፈረም በሂደት ላይ ስለመሆኑ በስፋት ተዘግቧል። የ26 ዓመት ተጫዋች በዘንድሮ የውድድር ዘመን ባደረጋቸው 38 ጨዋታዎች 15 ግቦችን ሲያስቆጥር 9 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ሰርጂዮ ራሞስ ለ30ኛ ጊዜ በቀይ ካርድ ከሜዳ ተሰናበተ። የቀድሞ የሪያል ማድሪድ ኮከብና አሁን ላይ በሜክሲኮ ሞንትሬ በመጫወት ላይ የሚገኘው ሰርጂዮ ራሞስ የተመለከታቸውን የቀይ ካርዶች ቁጥር 30 አድርሷል። ክለቡ ሞንትሬ ፑማስ ኦናምን ገጥሞ 3-1 ባሸነፈበት ጨዋታ ጉሌርሞ ማርቲኔዝ በተባለ ተጫዋች ላይ በሰራው ጥፋት ነው በጨዋታው 92ኛ ደቂቃ ላይ የቀይ ካርዱን የተመለከተው። ራሞስ ከዚህ ቀደም በሪያል ማድሪድ 26 በፒኤስጂ 2 እንዲሁም በሲቪያ 1 ጊዜ የቀይ ካርዶች መመልከቱም የሚታወስ ነው። ሰርጂዮ ራሞስ በእግር ኳስ ታሪክ በርካታ የቀይ ካርዶችን የተመለከተ ሁለተኛው ተጫዋች ሲሆን ኮሎምቢያዊው ጀራርዶ ቤዶዋ በ47 የቀይ ካርዶች ቀዳሚው ተጫዋች ነው። ተመልካቾች ለምሽቱ የነበሩን ስፖርት ዜናዎች እስካሁን የተመለከታችኋቸውን ይመስሉ ነበር። መልካም ምሽት።
ክቡራትና ክቡራን ተመልካዮቻችን ለዕለቱ ከፕራይም ሚዲያ ያዝንላችሁ ዜናዎች የተከታተላችሁትን ይመስላል። አለም ሰገድ አበበ ነበርኩኝ። አመሰግናለሁ።